ምንም እንኳን የቬንዙዌላ ጠቅላይ ፍርድ ቤት ምክትል ፕሬዝዳንቷን ዴልሲ ሮድሪጌዝን በጊዜያዊነት ቢሾምም በካራካሽ ያለው ሁኔታ ግን ግራ የሚያጋባ ነው። የተኩስ ልውውጥ ባይኖርም የአሜሪካ ጦር አሁንም በአካባቢው ይገኛል። የሀገሪቷ የወደፊት ዕጣ ፈንታም በዋሽንግተን እጅ ላይ ወድቋል። የማዱሮና የቬንዙዌላ ጉዳይ ሳይቋጭ ትራምፕ ፊታቸውን የላቲን አሜሪካ ወሳኝ ሀገር ወደ ሆነችው ወደ ኮሎምቢያ አዙረዋል። Porque viene un aguacero. Viene la lluvia del cambio en Colombia. Nadie la puede detener, nadie. Gustavo Petro, guerrillero castrochavista malandro asesino. No, nada de eso. A Petro le han caído muchas críticas absurdas y noticias falsas. በኮሎምቢያ እና በአሜሪካ መካከል ያለው ግንኙነት ለዘመናት ጠንካራ የነበረ ቢሆንም ግራ ዘመሙ ጉስታቮ ፔትሮ ወደ ስልጣን ከመጡ በኋላ ግን ነገሮች ተበላሽተዋል። ትራምፕ በሰጡት መግለጫ ፕሬዝዳንት ፔትሮ ላይ በግልና በሀገር መሪነት ክብራቸውን በሚነካ መልኩ በከባዱ ዘልፈዋቸዋል። Colombia is very sick too, run by a sick man who likes making cocaine and selling it to the United States, and he's not going to be doing it very long, let me tell you. ኮሎምቢያም እየታመመች ያለች ሀገር ናት። መሪዋም ቀውስ ነው። እሱ ኮኬንን ወደ አሜሪካ እየሸጠ የሚኖር ዱርዬ ነው። በዚህ ተግባሩም ረጅም ጊዜ እንደማይቀጥል እነግራቸዋለሁ። ትራምፕ እንደተናገሩት ማለት ከሆነ እንግዲህ አሜሪካ ከአየር ድብደባ እስከ እግረኛ ጦር ወረራ በኮሎምቢያ ላይ ልትፈጽም እንደምትችል የሚያሳይ ነው። ኮሎምቢያ በላቲን አሜሪካ የተሻለ የታጠቀ ጦር ያላትና የአሜሪካ ስትራቴጂክ አጋር የነበረች ሀገር ናት። ነገር ግን ትራምፕ ፔትሮን እንደ ጠላት በመፈረጅ የአሜሪካን ጦር ወደ ኮሎምቢያ ዋና ከተማ ወደ ቦጎታ ለማዘዝ እየተዘጋጁ ይመስላል። የኮሎምቢያው መሪ ጉስታቮ ፔትሮ ለዚህ ዛቻ የሰጡት ምላሽም ዓለምን ያስደመመና የሰውየውን ታሪካዊ ማንነት የመለሰ ነበር።